በዕለቱ ከተሰሙት መረጃዎች ውስጥ የመራረጥናቸውን ይዘን ተገኝተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን አሁን ወደ ያዝናቸው መረጃዎች አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ ውጥረት ወደ ነገሰበት መካከለኛው ምስራቅ ማቅናታቸው ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ የጅቡቲ ጉብኝታቸውን አጠናቀው አሜሪካና እስራኤል ከኢራን ጋር ከባድ ጦርነት ውስጥ ወደ ገቡበት መካከለኛው ምስራቅ ማምራታቸው ነው የተሰማው። ይህም ጠቅላይ ሚኒስትሩ ግጭቱ ከተቀሰቀሰ በኋላ ቀጠናውን የጎበኙ የመጀመሪያው የዓለም መሪ ያደርጋቸዋል። የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ስራ አስፈጻሚ የሆኑት አቶ እስመል ዓለም በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰማ። ግለሰቡ በቁጥጥር ስር የዋሉት ከነዳጅ ግዢ ሂደትና ከሀገር ውስጥ የነዳጅ ክምችት አያያዝ ጋር በተያያዘ በተነሳ ጥርጣሬ መሆኑን መሰረት ሚዲያ ዘግቧል። ባለፈው ሰኞ ዕለት አቶ እስመል ዓለም በቢሮቸው መደበኛ የሥራ ተግባራቸውን በማከናወን ላይ እያሉ የፌዴራል ፖሊስ አባላት በድርጅቱ ግቢ ውስጥ በመገኘት ጥብቅ ፍተሻ አካሂዷል። በወቅቱ የነበረውን ሁኔታ ያስረዱ የዓይን እማኞች እንደሚከተለው ገልጸዋል። ፖሊስ ድንገት ግቢውን በመክበብ ፍተሻ ሲያደርግ ነበር። በዚህም ምክንያት የድርጅቱ ሰራተኞች ለበርካታ ሰዓታት ከስራ ቦታቸው እንዳይወጡ ተከልክለውም ቆይተዋል። እስካሁን በይፋ ከሚመለከተው አካል የተሰጠ መግለጫ ባይኖርም ይላል መሰረት ሚዲያ። ባይኖርም የስራ አስፈጻሚው መታሰር ከሀገሪቱ የነዳጅ ዋስትናና ከግዢ ስምምነቶች ጋር ቀጥተኛ ግንኙነት እንዳለው እየተነገረ ነው። ጉዳዩን በተመለከተ ተጨማሪ ምርመራዎች እየተካሄዱ መሆኑን ነው የታወቀው። የፋርስ ባህረ ሰላጤ በወራሪዎች ደም ይጥለቀለቃል አለች ኢራን። የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባገር ቃሊባፍ ሐሙስ ዕለት ባስተላለፉት ጠንከር ያለ መልእክት የአገሪቱ ደሴቶች ጥቃት የሚሰነዘርባቸው ከሆነ ቴህራን ማንኛውንም አይነት ራስን የመግታት እርምጃ እንደምታቆም አስጠንቅቀዋል። በኢራን ደሴቶች መሬት ላይ የሚፈጸም ማንኛውም ትንኮሳ ትዕግስታችንን ጨርሶ እንዲሟጠጥ ያደርጋል ያሉት አፈጉባኤው ሁሉንም ገደቦች በመተው የፋርስ ባህረ ሰላጤን በወራሪዎች ደም እናጥለቀልቃለን ሲሉ በኤክስ ገጻቸው ላይ አስፍረዋል። አፈጉባኤው አክለው በአካባቢው ለሚፈሰው የአሜሪካ ወታደሮች ደም ተጠያቂው የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንደሆኑም ገልጸዋል። ይህ የኢራን ከፍተኛ ባለስልጣን ማስጠንቀቂያ የመጣው እስራኤል በኢራን የኒውክሌር ተቋማት ላይ ጥቃት መፈጸሟን ተከትሎ በቀጠናው ያለው ወታደራዊ ውጥረት በከፍተኛ ሁኔታ በናረበት ወቅት ነው። ይህ የቃላት ጦርነት በመካከለኛው ምስራቅ ለሚገኙ የአሜሪካ የጦር ሰፈሮችና የነዳጅ ማመላለሻ መስመሮች ከፍተኛ ስጋት የደቀነ ሲሆን ኢራን ለማንኛውም ጥቃት ወታደራዊ ምላሽ ለመስጠት ዝግጁ መሆኗን ለማሳየት የተጠቀመችበት ጠንካራ ቋንቋ እንደሆነ ነው የተገለጸው። ኢራን 3 ቅድመ ሁኔታዎችን ማቅረቧንም ሰምተናል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭት ለማቆም 3 ዋና ዋና ቅድመ ሁኔታዎችን በኤክስ ገጻቸው ላይ ይፋ አደረጉ። ፕሬዝዳንቱ ከሩሲያና ፓኪስታን መሪዎች ጋር ባደረጉት ውይይት ቀጣይነት ያለው ሰላም ለማምጣት የሚከተሉትን ነጥቦች መሟላት እንዳለባቸው ገልጸዋል። የኢራን ሕጋዊ መብቶች መከበር፣ የአገሪቱ ሉዓላዊነትና ጥቅሞች በዓለም አቀፍ ደረጃ ዕውቅና እንዲያገኙ፣ የካሳ ክፍያም በተመለከተ በግጭቱ ምክንያት በኢራን ላይ ለደረሰው ጉዳት ተገቢው ካሳ እንዲከፈል፣ የዓለም አቀፍ ዋስትናን በሚመለከት ወደፊት በኢራን ላይ መሰል ጥቃቶች እንዳይሰነዘሩ የሚያረጋግጥ ጠንካራ ዓለም አቀፍ ዋስትና እንዲሰጥም ጠይቀዋል። ፕሬዝዳንቱ ለጦርነቱ መከሰት እስራኤልንና አሜሪካንን ተጠያቂ ያደረጉ ሲሆን እነዚህ ሁኔታዎች ሳይሟሉ ሰላም እንደማይወርድ አስገንዝበዋል። በሌላ ኢራንን በሚመለከት መረጃ እኛን ብትመቱ መላውን ቀጠና በጨለማ ይዋጣል።
የኢራን ከፍተኛ የደህንነት ባለስልጣን አሊ ላርጃኒ እንደገለጹት አሜሪካ በኢራን የኤሌክትሪክ መሰረተ ልማት ላይ ጥቃት ለመሰንዘር ካሰበች ውጤቱ ለመላው የክልሉ ሀገራት የከፋ ይሆናል። ይህ ምላሽ የተሰጠው ፕሬዚዳንት ዶናልድ ትራምፕ የኢራንን የኤሌክትሪክ አቅም በአንድ ሰዓት ውስጥ ማውደም እንችላለን በማለት ለተናገሩት ንግግር ሲሆን ላርጂኒ ይህ እርምጃ መላውን ቀጠና ወደ ጨለማ እንደሚከት አስታውቀዋል። ዶናልድ ትራምፕ ረቡዕ ዕለት በሰጡት መግለጫ ዋሽንግተን የኢራንን የኤሌክትሪክ ኃይል የማምረት አቅም በፍጥነት ማዳከም እንደምትችልና የጠፋውን መልሶ ለመገንባትም 25 ዓመታት ሊፈጅ እንደሚችል ተናግረው ነበር። ምንም እንኳን ትራምፕ አሜሪካ እንዲህ ያሉ ጥቃቶችን ከመፈጸም እንደምትቆጠብ ቢገልጹም ንግግራቸው በቴህራን በኩል እንደ ቀጥተኛ ትንኮሳ ተወስዷል። ላርጂኒ በበኩላቸው ይህን ካደረጉ መላው ክልል ከግማሽ ሰዓት ባነሰ ጊዜ ውስጥ በጨለማ ይዋጣል ሲሉ ምላሽ ሰጥተዋል። በተጨማሪም ላርጂኒ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የሚፈጠረው መጠነ ሰፊ የኤሌክትሪክ መቆራረጥ ለደህንነታቸው ሲሉ የሚሮጡ የአሜሪካ ወታደሮችን ለማደን አመቺ ሁኔታን ይፈጥራል በማለት ዝተዋል። የአሜሪካ የስለላ ድርጅት ባደረገው የቅርብ ጊዜ ግምገማ የኢራን መንግስት የመፈራረስ አደጋ እንደማይጋረጥበት ማስታወቁን ሮይተርስ ዘግቧል። ሪፖርቱ እንደሚያሳየው ከሆነ የሀገሪቱ ከፍተኛ መሪ አሊ ካሚኒ መገደላቸውን ተከትሎ ቢሆን የኢራን አመራር አሁንም ጸንቶ የሚገኝና የሀገሪቱን ሕዝብ መቆጣጠር የሚችልበት አቅም እንዳለው ተመልክቷል። በሌላ በኩል የኩዌት ብሔራዊ የዜና ወኪል እንደዘገበው በኩዌት ዓለም አቀፍ አውሮፕላን ማረፊያ ላይ በሰው አልባ አውሮፕላኖች ወይም ድሮን ጥቃት መሰንዘሩን ነው የገለጸው። ጥቃቱ በንብረት ላይ ብቻ ጉዳት ማድረሱ የተገለጸ ሲሆን በእስራኤልና አሜሪካ ጥቃት የኢራን መንግስት ይወድቃል የሚለው ግምገማም አጠራጣሪ መሆኑን የእስራኤል ከፍተኛ ባለስልጣናት መጠቆማቸውን ነው የታወቀው። አሜሪካና እስራኤል በኢራን ላይ በጀመሩት ዘመቻ መሰረት በኢራን እያደረጉት ያለው የጦርነት ዘመቻ በመጀመሪያዎቹ 6 ቀናት ብቻ 11.6 ቢሊዮን ዶላር አሜሪካ ወጪ ማድረጓን አልጀዚራ ዘግቧል። ይህም ወደኛ ሀገር ሲመነዘር ይህ ሲሰላ በኢትዮጵያ በርካታ ጤና ጣቢያዎችንና ትምህርት ቤቶችን መገንባት ይችላል እንደማለት ነው። ይህ ደግሞ የድህነታችንን ጫፍ የሚያሳይ መረጃ ነው። እንደ ሳውዝ ቻይና ሞርኒንግ ፖስት ዘገባ ከሆነ የኢራን ብሔራዊ የሴት እግር ኳስ ቡድን ከአውስትራሊያ ጉዞ በኋላ ማሌዥያ ገብቷል። ቡድኑ በአውስትራሊያ በነበረው ቆይታ አንዳንድ ልዑካን የፖለቲካ ጥገኝነት መጠየቃቸውን ተከትሎ አሁን ደግሞ በማሌዥያ በቆዩበት ወቅት ተጫዋቾቹ እዚያው መቅረት ይፈልጋሉ የሚል ያልተረጋገጡ ወሬዎች በማህበራዊ ሚዲያዎች ላይ እየተሰራጩ ይገኛሉ። በማሌዥያ ዋና ከተማ ኳላላምፑር የሚገኘው የኢሲያ እግር ኳስ ኮንፌዴሬሽን ቡድን በአሁኑ ሰዓት በሆቴል አርፎ እንደሚገኝ አረጋግጧል። ኮንፌዴሬሽኑ ተጫዋቾቹ ወደ ቀጣይ መዳረሻቸው የሚያደርጉት ጉዞ እስኪሳለጥ ድረስ አስፈላጊውን ድጋፍ ሁሉ እንደሚያደርግ የገለጸ ቢሆንም በቪዲዮ ተደግፈው የሚወጡ የጥገኝነት ጥያቄ ወሬዎች ግን በስፖርቱ ዓለም ላይ ትልቅ መነጋገሪያን መፍጠራቸው ነው የተዘገበው። ይህ አነጋጋሪ ክስተት የኢራን ሴት ተጫዋቾች ከሜዳው ግጥሚያ ይልቅ በግል ነፃነታቸውና በፖለቲካዊ ውጥረት ውስጥ መገኘታቸውን የሚያሳይ ሆኗል። ተጫዋቾቹ ወደ አገራቸው ይመለሳሉ ወይስ እንደ ጓደኞቻቸው ሌላ አማራጭ ይፈልጋሉ የሚለው ጥያቄ የብዙዎችን ትኩረት መሳቡን ነው ዘገባው የጠቆመው። አሁንም እንላለን፣ ሰላም ለሀገራችን፣ ሰላም ለምድራችን።